This is Mr. Ibeltal Labet. I'm an English teacher. I have been teaching English for the last 18 years in different privately owned schools in Addis Ababa. In those years, I have experienced a simple way of assisting students, preparing students for the national exam. አሁን ከኤክሰሌት አካዳሚ ጋር በመሆን እንግሊዘኛ ኮርሶችን እሰጣለሁ። ይሄም ማትሪክን ፎከስ የሚያደርጉ ርዕሶችን በመምረጥ ይህ ማለት ከ9ኛ እስከ 12ኛ ክፍል ያሉ ርዕሶችን በመምረጥ ሌሰኖችን፣ ቪዲዮችን፣ ኩዊዝ along with each lesson ደግሞ ናሽናል ኤግዛም ኮስችኖችን ፕሪፔር አድርገን ተዘጋጅተናል። የኢሲኤልሲ ጥያቄዎች ከነዚህ ካቴጎሪዎች ውጭ አይሆኑም። አንደኛ ወርድ ኦርደር ነው። ሚስፕሌስድ የሆኑ ወርዶች ይሰጣሉ። ከሬክት ኦርደር የያዘው መምረጥ ነው። ሁለተኛም ጃምብል ሰንተንስ ነው። ጃምብል ሰንተንስ ሚስፕሌስድ የሆኑ ሰንተንሶች ይሰጣሉ። ኮሄረንት የሆነ ፓራግራፍ አይዲያውን ፍሎውን የጠበቀ ፓራግራፍ የያዘውን መምረጥ ነው። ኦርደርን የጠበቀ ማለት ነው። ሌላኛው ላንጉዌጅ ፎከስ ነው ወይም ግራመር ፓርት ነው። that's discussed in detail። ሌላ ቮካቡላሪ ፓርት ላይ ሴንቴንስ ኮምፕሊሽን አለ፣ ሰብስቲቲዩሽን አለ፣ እንዲሁም በአዲሱ አናሎጂ ተጨምሯል ማለት ነው። ካቴጎሪ ሪዲንግ ሴክሽን ነው። ሪዲንግ ኮምፕሪሄንሽን ላይ በቀላሉ የሪዲንግ ጥያቄዎችን እንዴት ጊዜን ኤፌክቲቭሊ በመጠቀም what are the effective techniques የሚሉትን እንዲቴል ነው ያለን። ሳምፕል በመውሰድ ነው ያንን የምናየው ማለት ነው። ሌላኛው ምንድነው? writing part ነው። in the writing part you will have types of writing like argumentative, descriptive or expository, narrative. These are the types. Or you might be asked later parts, informal or formal letters and their parts will be asked. ሌላው ስፔሊንግ አሁንም በዚሁ በራይቲንግ ውስጥ ይካተታል ማለት ነው። ሌላው ሜካኒክስ ነው። ሜካኒክስ ሚኒንግ ካፒታላይዜሽን እና ፓንክቹዌሽን ማርክ የያዙትን ማለት ነው። በመጨረሻ ላይ ኮሚኒኬቲቭ ፓርት ነው። ኮሚኒኬቲቭ you'll be given questions in dialogue ወይ ሪፕላዩ ነው የሚሰጣችሁ ወይም ደግሞ ጥያቄው ነው ማለት ነው። ያንንም በዝርዝር እናያለን ማለት ነው። ስለዚህ የኢሲኤልሲ ጥያቄዎችን ስንሰራ with practical example and authentic situation real situation በሆኑ ፕሮቫይድ ይደረግላችኋል። እርግጠኛ ነኝ ተጠቃሚ ትሆናላችሁ ማለት ነው። ይህንን የምታገኙት ከየት ነው? ከኤክሰሌት አካዳሚ ሞባይል አፕ ላይ ማለት ይሄን ዳውንሎድ በማድረግ ወይም ደግሞ በሶሻል ሚዲያ ፎሎ በማድረግ መከታተል ትችላላችሁ ማለት ነው። see you in the app. Thank you.